አያችሁ አላሸተታችሁ ነገር እት እቃው እንደዚህ ሲጨበት እዚህ ጋር ስንጀምር የሰላጣ የሚያስፈልጉ ግብአቶች በሙሉ አሉ። እዚህ ጋር ኪያር፣ ቲማቲም ሁሉም በቃ ለሰላጣ የሚያስፈልጉ ግብአቶች አሉኝ። እዚህ ጋር ደግሞ ለሚጠበሱ የሚያስፈልጉ አበባ ጎመን፣ በድንጀን በነገራችን ላይ ለብዙ ነገር ልንጠቀመው እንችላለን። እንደዚህ ንጹህ አበባ ጎመን አለኝ። ከዛም ድንች አለኝ፣ ሽንኩርት አለኝ። ከዛ እዚህ ጋር ድንብላልና የፐርስሊ ቅጠል አለኝ። ይሄኛው ለምን እንደዘበዘብኩት ታያላችሁ። እዚህ ጋር ቅመሞች አሉ፣ ግብአቶች እዚህ ጋር የምታያቸው እንዳለ ግብአቶች ናቸው። ይሄኛውም የተቀመመ ደሮ አለኝ ማለት ነው። እዚህ ጋርም የተቦካ ሊጥ አለኝ። ዛሬ ሙሉ ፕሮሰሱን አሳያችኋለሁ መጀመሪያውን፣ ከዛ ግን አብረን እናያለን ማለት ነው። ቤተሰቦቼ በሙሉ ዓለም ላይ የምትኖሩ ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ቤተሰብ የሚሆናችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። ለዚህ ዩቲዩብ ቻናል ቤተሰብ ያልሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ስል በትህትና ጠይቃለሁ። ዛሬ የፈለኩት አንድ ነገር ላሳያችሁ ነው እና ቤተሰቦቼ ዛሬ የማሳያችሁ ምን መሰላችሁ? ከዚህ በፊት ከኢትዮጵያ ከትልልቅ ሼፎች ጋር አብሬ በነበረኝ ቆይታ ብዙ ትምህርት ተምሬበታለሁ። እኔም የነበረኝን ቻሌንጅ እንዴት እንደምሰራ ማስረድቻቸው ነበረ። እኔም አሁን ዛሬ ለእናንተ ለቤተሰቦቼ በተግባር ላሳያችሁ ስለፈለኩ ነው። ያው እንደምታዩት እዚህ ጋር ያሉኝን ግብአቶች በሙሉ አስተካክያለሁ። ከዛ እዚህ ጋር የምንጣጣው የምሰሙት ድምጡ የክሰል ድምጥ ነው። እሱንም ታዩታላችሁ እንዴት እንደምሰራ፣ እንዴት ሩዝ እንደምቀቅል፣ እንዴት ደሮን እንደምጠብሰው አብረን እናያለን ማለት ነው። አሁን ከባብ እንዴት እንደማዘጋጅ ላሳያችሁ ነው። እስቲ የከባብን ቢያንስ ቲፕ ልስጣችሁ፣ የኔን ማለት ነው፣ የሌላውን አላውቅም። እና የከባብ አሰራሩን ቢያንስ ሙሉ ላሳያችሁ ብዬ ስላሰብኩ ነው። እንደምታዩት ቀይ ስጋ ነው። ይሄው የክትፎ ስጋ በሉት። ከዛ ከባብ እንትን መሆን የለበትም፣ ቀይ ብቻ መሆን የለበትም። ግዴታ ጮማ ያስፈልገዋል። ጮማ እንደዚህ ብቻ ባረጋው ሲጠበስ ደረቅ ነው የሚሆነው። ምንም አይነት ጣዕም የለውም፣ ለዛ የለውም። ስለዚህ እዚህ ጋር ደግሞ ፈጭቼ ያስቀመጥኩት ለብቻው ጮማ አለኝ። ያው እንደዚህ ጮማ አለኝ፣ በደንብ ፈጭቼዋለሁ። እሱን እጨምርበታለሁ ማለት ነው። ያው ይሄንን ያህል ሳላበዛ 3 ኪሎ ስጋ ነው። ለ3 ኪሎ ስጋ ያው እንደዚህ ጨምሬበታለሁ ማለት ነው። ብዙ አይደለም። ከዛ እዚህ ጋር ደግሞ ቃሪያ፣ ሽንኩርት፣ የፐርስሊ ቅጠል አርጌ ፈጭቻለሁ። ሁሉንም አልጨምረውም፣ የሚበቃኝን ያህል እጠቀማለሁ ማለት ነው። ለዚህም ምንም አይነት ውሃ የለም። እንደምታዩት አጥፍፌ አደርቀዋለሁ ማለት ነው። በማጥለያ አጥልየዋለሁ። እሱ አለ። ከዚህ ጋር ደግሞ ፓፕሪካ እንደምንለው ወይም በርበሬ አለ። በርበሬውን አጥኘዋለሁ። ዘይት አርጌ በከሰል አጥኘዋለሁ። የኛም በርበሬ ግን አጥኘዋለሁ። የዛን ቴስት እንዲያመጣልኝ፣ የፓፕሪካን ቴስት እንዲያመጣልኝ ማለት ነው። ከዚህ ጋር ደግሞ ኮረሪማ አለኝ። ይሄው መጥኘ ስላስቀመጥኩት አረጋዋለሁ ማለት ነው። ይሄው ትንሽዬ የስጋ መጥበሻ በጣም ትንሽዬ። ከዛ ደግሞ ጨው የሚበቃውን ያህል እጨምራለሁ፣ የተፈጨ ጨው ማለት ነው፣ ሳላበዛ። ከዛ በደንብ አድርገን ማሸት መቀላቀል ነው ማለት ነው። ከዛ ያነሰውን ነገር አብሬ እየቀመስን እንጨምራለን። እንዳያችሁኝ የተጠቀምኩት ቅመም 3 ቅመም ብቻ ነው። ከዚህ ውጭ ያለው ቅመም ለከባብ ምንም የሚያስፈልገው አይደለም ማለት ነው። አብረን እናያለን። ይሄው ይሄንን በሚመስል ሁኔታ አቀላቅዬ ጨርሻለሁ። እንዴት እንደሚያምር አያችሁታ። ይሄው ጮማም ለብቻ ነው ያሳያችሁን ብቻ ነው ጮማ የተጠቀምኩት። አሁንም ሌላ ጊዜ ስፈልግ እጠቀመዋለሁ ማለት ነው። አያችሁታ አላሸተታችሁ ነገር እት እቃው እንደዚህ ሲጨበት ጮማው እየቀለጠ አሪፍ አድርጎ እንትን ይለዋል ማለት ነውና ይሄንን ይመስላል። ይሄን ላስቲክ ስጠላው አያችሁታ። እንደዚህ አርጌ ምርጥ አርጌ አቦካውት ማለት ነው። አያችሁታ እንዴት እንደሚያምር በጣም ነው የሚያምረው። በነገራችን ላይ ለካፍታ መጠቀም እንችላለን። ይሄንን ለካፍታ ስንጠቀም ግን ጮማውን እንቀንሰዋለን። አያችሁታ እንደዚህ ለካፍታ መጠቀም እንችላለን ማለት ነው። ለብዙ ነገር ልንጠቀመው እንችላለን። አሁን ለ10 ደቂቃ ያህል ፍሪጅ አስቀምጠዋለሁ። ትንሽ ቀስቀስ እንዲል። ለነገሩ ቀዝቃዛ ነው፣ እንዲሁ መጠቀም እንችላለን። ደሮዬን እስከምጠብስ ድረስ እሱን ፍሪጅ አስቀምጠዋለሁ ማለት ነው። አያችሁታ እንዴት እንደሚያምር። ይሄንን ይመስላል። እመለሳለሁ።
አሁን ደግሞ ቤተሰብ እንደምታዩት አትክልቶችን እየከታተፍኩ ነው። ለሰላጣ የሚያስፈልጉኝ ነገሮች ናቸው። የአበባ ጎመን ለሰላጣ ነው። እንደምታዩት እዚህ ጋር አበባ ጎመን ከትፍ ያለው ምንም አይነት ውሃ የለውም። ጧት ነው ያጠብኩት። ስለዚህ አሁን ደርቆልኛል። እዚህ ጋር ደግሞ በድንጀን አለ። በድንጀኑ የሚጠበስ ነው። ከዛ ድንች አለ። ድንችንም እከትፍና አሳያቸዋለሁ ደግሞ ጠብሼ ስጨርስ። እንደምታዩት አትክልቴን መጥበስ ጀምሬያለሁ። አሁን አትክልት ምን ጊዜም በንጹህ ዘይት ነው መጥበስ ያለብን። ይሄ በከሰል ሲሰራ እንደዚህ ነው። በጣም ብዙ ቻሌንጅ አለው። አያስፋ በሰው ዶሮ እንደምታዩት ይሄንን ይመስላል። አሁን ይሄን የመሰለ ስጎ ላይ ጨምረዋለሁ ማለት ነው። ዶሮ እንዳይቀምል ያስቀምጨው እንደነበር አይታችኋል። አሁን ደግሞ ከዚህ ጋር ደግሞ አብሮ ይዋሃዳል። ብሪያኒ እንዴት እንደሰራ ሙሉ ቪዲዮን ለቅቄላችኋለሁ። ገብታችሁ ይሄው ቤተሰብ ከባባችንን እያስተካከልኩ ነው። አሁን ይሄው ይሄኛው ማለት ነው ቀዝቃዛ ውሃ እዚህ ጋር ማስቀምጠው እጅን እየነከርኩ እንደዚህ ማስተካከልበት ማስተካከያ ነው። ቀዝቃዛ ውሃ ካልሆነ እንደዚህ ስናጣብቀው ቅርጣ ይዝልንም ማለት ነው። እጃችን ቀዝቃዛ ውሃ እንደዚህ ቀዝቀዝ ካለ ግን በረዶ ከሆነ ይሄው እንደዚህ ቅርጥ ስንይዘው በስነ ስርዓት ቅርጥ እንደምንፈልገው ይዝልናል ማለት ነው። ይሄው ያስታ እንደዚህ ቅርጥ ለማያዣ ይሆነናል ማለት ነው። እኔ እንደዚህ ያረኩ ነው ተጠቀምኩት። እንደምታዩት የአይስክሬሙን እንጨት ነው ማለት ነው። አረብ ሀገር ላይ የውጭ ሀገሮች የተለያየ የካፍታ እንጨቶች አሉ። የተለያዩ እንጨቶች መጠቀም እንችላለን ማለት ነው። እኔ ግን ይሄንን አማራጭ ብዬ ያኛው አለኝ፣ ግን ያኛው በጣም ቀጫጭን ስለሆነ አልሆነልኝም ማለት ነው። ስለዚህ ይሄንን ተጠቅሜያለሁ ማለት ነው። አይታ መጀመሪያም ቢያለኝ ቀዝቃዛ ውሃ ሳስነካው ራሱ እንጨቱ እንትን አለ ማለት ነው። እንጨቱን ደግሞ የምዘፈዝፈው ያው በከሰል በፈሃም ስንጠብስ ተሎ እንዳይቃጠል ያግዘናል ማለት ነው። ኦሬዲ እኔ በኦቨን ነው የምጠብሰው፣ ግን በኦቨንም ብጠብሰው እንደዚህ በዘብዘፌ አሪፍ ነው እንጂ መጥፎ አይደለም ማለት ነው። ይሄንን ይመስላል። እዚህ ጋር ደግሞ የምታያቸው አትክልቶቹ ደግሞ የሚጠበሱ ናቸው። ጨው ነስንሼ ጠብሳለሁ። ቃሪያ ያለው ያው እንግዲህ የፈረንጅ ቃሪያ የለኝም። የፈረንጅ ቃሪያ ቢኖር ነበር በጣም አሪፍ፣ ግን ያበሻውን ቃሪያ ይኸው አድርጌያለሁ። በቃ ያለውን ደግሞ አሳያቸዋለሁ በኋላ። ቤተሰብ ከባባችን እንደዚህ አልቋል። እንደምታዩት ይኸው ደረድረዋለሁ ማለት ነው። ይሄኛው ከሰሉን ዘይት አርጌ እንደዚህ አጥኛለሁ፣ በከሰል እንደተጠበሰ እንዲሆን ማለት ነው። እኔ እንደዚህ አርጌ አሁን ጨርሻለሁ። አንደኛ እንጨት ከሌላችሁ ደግሞ ማለት ነው ናና ይሄው እንጨት ከሌላችሁ እንደዚህ ለብቻው እንደዚህ ማብሰል ትችላላችሁ። አያችሁታ? ምንም አያችሁታ? ቀምሼ እንዳላሳያችሁ መብላት አልችልም፣ ግን ይሄው እንደዚህ ትችላላችሁ ማለት ነው። ስለዚህ አሁን በዚህ ሳይድ ያለው ያው ምንም እንጨት የላቸው እንደዛ አላቸው ማለት ነው። ቤተሰብ በመጨረሻ ይሄንን ይመስላል። ያው የበድንጀን ሰላጣ 2 ሳህን ያዘጋጀውላት። ይሄኛው ትንሽ ስለቸኮልኩኝ እንትን ብዬ ነው የተጠበሰ ሽንኩርት፣ ቲማቲም፣ ቃሪያ፣ ከዛ እዚህ ጋር ሐሙስ አለ፣ የሩዝ ማባያ 2 አይነት ሶስ አለ። ይሄኛው እዚህ ጋር የተጠበሰው የምታዩት ይሄ ደግሞ ተፈጭቶ ነው ማለት ነው። ከዛ ይሄኛው ደግሞ የሰላጣው ሶስ ነው። ከዛ ይሄኛው ነው ደግሞ ለብቻው ትንሽ ሩዝ አድርጌላታለሁ። ድንገት የዶሮ የማይፈልግ ካለ በስጋ መብላት የሚፈልግ ካለ ብዬ እንደዚህ አስተካክዬላታለሁ። ፈትት ሰላድ ይሄው ሽንኩርትና የድንብላል የፐርስሊ ቅጠል አድርጌ ሰማክ አድርጌ እንደዚህ ሰላጣ አዘጋጅቼላታለሁ ማለት ነው። በተጨማሪ ከዛ ከበዛችን አለ። ከዛ ደግሞ ቆይቶ ላሳያችሁ አችን ይሄንን ይመስላል። በድስት ነው እንድልክላት የፈለገችው እንዳይገለበጥ እንዳይቀዘቅዝባት ነው። ያለውን ነገር አወራችኋለሁ። ለማንኛውም ኦርደሬ ይሄንን ይመስላል። መልካም ጊዜ